ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን በጣም ሰላም ነኝ። ሰላማችሁ ይብዛ። እንኳን ለ2018 አደረሳችሁ ስላልኳችሁ በቪዲዮ ማለት ነው። እና ጊዜያችን የሰላም የጤና ያድርግልን። ከምንም በላይ ደግሞ ሀገራችን ኢትዮጵያ ሰላም ያድርግልን። እግዚአብሔር ጦርነትን ያስወግድልን። ብዙ ወንድሞቻችን ብዙ ቤተሰቦቻችን አጠናል። እውነት ለመናገር ማለት የስጋ ዘመድ ብቻ ሳይሆን የሀገር ልጅ ብዙ ነገሮች አጠናልና እነሱን የሞቱትን ነፍሳቸውን ይማራቸው፣ ለቤተሰቦች ደግሞ መጽናናትን ይላክላቸው እና እኛ እዚህ ጊዜ ደረስና ማለት ጻድቃ ሆነን ሳይሆን እኛ የበለጥና ኃጢአተኛ እንደሆነ ንስሐ እንድንገባ የንስሐ ጊዜ እንደሰጠን እግዚአብሔር ይሄን ነው የምንረዳው ማለት ነው። ስለዚህ ሁላችንም ከምንሰራው አስራት እያወጣን ለምንችለው እያገዝን የምንችለው ማለት መጀመሪያ መርዳት ያለብን ራሳችንን ነው፣ ከሌላ ሰው ጥገኛ እንዳንሆን። ኔክስት ደግሞ የምንችለውን 1 ብርም 2 ብርም ለነፍሳችን ዋጋ መክፈል ያስፈልጋል ማለት ነው። እና እግዚአብሔር ያልገባበት ገንዘብ አይባረክም። በቃ ይሄን ነው ማሰብ ያለባችሁ። አባታችን አብርሃም በህይወቱ ምንን መርጦ ምን እንደተባረከ ታውቃላችሁ? ማለት ምንም ነገር ደረቅ መሬት ወስዶ እንኳን ማለት ነው ያችን የምታምር መሬት አደረጋት። ያን ደግሞ እግዚአብሔርን ይዞ ነው። እኛ ደግሞ የእያንዳንዱ የምንሰራውን ስራ እግዚአብሔርን ከያዝነ ስኬታማ የማንሆንበት የማይባረክበት ምንም ታምር የለም እና ለእያንዳንዱ ነገሮች እግዚአብሔር ይግባልን። እግዚአብሔርን ጣልቃ ማስገባት አለብን። እና ምንድነው አትሉም? ዛሬ የኔ የተወለድኩበት ቀን ነው እና ሃፒ በርዝዴይ ፎር ሚ ትላላችሁ እና እንኳን ተወለድሽ በሉኝ። በህይወቴ ማንም ስጦታ ሰጠኝ አያውቅም። የእውነቴን ነው የምላችሁ። ማርያም እንደ ስጦታ ሰው ሰጠኝ አያውቅም። እና ራሴ ለራሴ ስጦታ ሰጠዋለሁ ነገ ገዝቼ ማለት ነው። ምክንያቱም የምለፈው ለራሴ ነው፣ የምሰራው ለራሴ ነው። ማርያም እውነቴን ነው። እኔ በህይወቴ የምጠብቀው እንደሆነ ታውቃላችሁ፣ አንድ አበባ ቢሰጠኝ ሰው እፈልጋለሁ። ግን ይሄ ዲፔንደንት ነው። ከሰው ጥገኝነት፣ ከሰው ፍቅርን፣ ከሰው ሰላምን፣ ከሰው ስጦታን፣ ከሰው ነገር እንደዚህ መፈለግ ዲፔንደንት የማይባል። ስለዚህ እንደዚህ ጥሩ አይደለምና ጭንቅላቴን ጥገኛ ማድረግ አልፈልግም። ሶ አይ አም ኮንፊደንት ሜ ትላላችሁ። ለራሴ መቆም እስካለብኝ ድረስ ለራሴ ስጦታ ሰጠዋለሁ። ራሴን አከብራለሁ። ራሴን እወዳለሁ። ራሴን ከወደድኩኝ ያንን ሰው የምጠላበት ምንም አይነት ሚንስ የለም ማለት ነው። እና ራሳችንን እንወዳለን፣ ራሳችንን እንከባከባለን። በቃ ከራሳችን ውጭ ወደ ውጭ ራሳችሁ ከሆናችሁ ሰውንም ስለማጠሉ ብዬ ነው። እና ሀሳቦች ደስታ ስትፈልጉ ማለት ነው ከሰዎች ምንም ነገር ስትፈልጉ ራሳችሁን ነው የምታጡት። ራሳችሁን ሉዝ ታደርጉታላችሁ። የራሳችሁን ኢነርጂያችሁን ታጣላችሁ። ገባችሁ? ከሰው ጥገኝ እኔም እንደዚህ ነበር። ከሰው ጠብቅ ነበር ሰላምን፣ ከሰው ጠብቅ ነበር ደስታን። ግን አሁን ግን አይደለም። ከሰው ምንም አልጠብቅም፣ ምንም ነገር አልጠብቅም። እግዚአብሔር ብቻ እንዲያደርግልኝ፣ እግዚአብሔር ብቻ እናቴ፣ አባቴ፣ እህቴ፣ ወንድሜ እንደሆነ ነው። ለቅሶዬም ደስታዬም ወደሱ ነው መሆን የምፈልገው እና ነውም ደግሞ እና እግዚአብሔር ይመስገን። እግዚአብሔር ብርሃኔና መድኃኒቴ ነው። እግዚአብሔር ብርሃኔና መድኃኒቴ ነው። የሚያስደነግጠኝ የሚያስፈራኝ ማነው? የሚያስደነግጠኝ የሚያስፈራኝ ማነው? አምላኬ መመኪያዬ ነው። እግዚአብሔር ብርሃኔና መድኃኒቴ ነው። እግዚአብሔር ብርሃኔና መድኃኒቴ ነው። የሚያስደነግጠኝ የሚያስፈራኝ ማነው? የሚያስደነግጠኝ የሚያስፈራኝ ማነው? እግዚአብሔር ብርሃኔ ነው ትላላችሁ።
ትላላችሁ። እግዚአብሔር ይመስገን፣ ክብሩ ይስፋ ከዚህ ላደረሰኝ እግዚአብሔር ይመስገንና ሁላችሁንም ደግሞ ያደርሳችሁ። ሁላችሁንም ደግሞ እድሜ ላይ እድሜ ይጨምርላችሁ፣ ከጸጋ ላይ ጸጋ፣ ከበረከት ላይ በረከት ይጨምርላችሁ። እኔ በጣም ደስተኛ ነኝ። እግዚአብሔር ይመስገን። በእውነት ብዙ ቻሌንጆችን አሳልፌያለሁ። ብዙ ማለት ሰው ማያውቅላችሁ ራሳችሁ የምታውቁት ብዙ ኃላፊነት ያለባችሁ ብዙ በቃ ቀንበር የተሸከማችሁ ሰዎች ስላላችሁ በቃ እግዚአብሔር ይመስገን የማያልፍ ቀን የለም፣ የማይሄድ ጨለማ፣ የማይመጣ ብርሃን የለም እና በእያንዳንዱ ጊዜ ቻሌንጅን በቃ ከእግዚአብሔር ጋር መጋፈጥ እግዚአብሔር ጋር ሆናችሁ እያንዳንዱ በነገራችሁ ለሚመጣው ለእናንተ የሚመጣው ፈተና በፍቅረኛም ደረጃ ሊሆን ይችላል። በቃ ብዙ ያንን እናንተ በቃ ወይም እናንተ ያልተረዳችሁት ሌላ ነገር ይኖራል። ያን እንድትረዱ እግዚአብሔር ያደርጋችኋል። ወይ ደግሞ ላታከብሩት፣ ወይ ደግሞ በስትክክል ፍቅር ላሰጡት ምናምን፣ ወይ ደግሞ በቃ የሆነ ጉድለት ይኖርባቸው ያንን ጉድለታችሁን እንድትሉ ጉድለታችሁን እንድታስተካክሉ፣ እንድትማሩበት፣ በአይምሮም እንድትደረጁ፣ ጥበበኛ ሴትም እንድትሆኑ እግዚአብሔር ፈተና ያመጣባችኋልና ያንን ፈተና ደግሞ እግዚአብሔር ደግሞ ጠንካራ ሴት፣ ብርቱ ሴት፣ ኮንፊደንት ያላት ሴት በቃ በራሷ የምትተማመን አምላኳን የምትጠጋ ጸሎተኛ፣ አንባቢ፣ ከሰው ጋር ጥሩ ኮሚኒኬት ያላት፣ የምትግባባ፣ ትህትና ያላት፣ ሰራተኛ እጇ እንደዚህ ማለት እንደዚህ ማለት እንደዚህ ስራ የሚሰራች ያስታውቃል። ገባችሁ? ጥፍር እንኳን የለም። ገባችሁ? ስራ ስትሰሩ ጥፍራችሁ እንኳን እንትን ይላል፣ ይበጣጠሳል። ምንም ነገር የለም እና የእጃችሁን የጣታችሁን ስራ የሚባርክላችሁ እግዚአብሔር ብዙ ነገር ነው። ብቻ እግዚአብሔር ብዙ ነገር ነው። በእውነት በጣም ቃላት ያጥራልና እግዚአብሔር በእውነት የተመሰገነ ይሁንና ላፈርሜ ራሴን እወዳለሁ። እውነቴን ነው የምላችሁ። በጣም ደስተኛ ነኝ። እውነት አሁን ደስተኛ ነኝ። ማርያምን በጣም ደስተኛ ነኝ። እውነተኛ ደስታ ከእግዚአብሔር እንደሆነ ተረድቼ በቃ ራሴን በራሴ እግዚአብሔር ደስ እንደሚያሰኘኝ ተመስገን። ብቻ ተመስገን፣ ተመስገን ስላሶች፣ ተመስገን፣ ተመስገን፣ ተመስገን ቅዱሳን፣ ተመስገን፣ ተመስገን ጻድቃን ሰማዕታት የረዱኝ መላእክታት እግዚአብሔር ለኛ እንዲረዱን የሰጡን እንደው ቸር መድኃኒዓለም ክብር ምስጋና ለሱ ይድረሰው ባጭሩና ተመስገን፣ 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 በእውነት ተመስገን፣ በእውነት ተመስገን።